ሰየው አንድ እድል ስጡኝ ለኔ ምስኪን እናንተ በጥርስ ነቅለው ነው እግር ሰብረው ነው ተማለት ዳርስተም እንደዚህ መራ ውስጥ የሚወጣ ታዲያ እንደው ቢላህ ላይ አንድ ጊዜ ቢያንስ እኛ ናታው እኛ ሁሉንም አቁም እያስያዝን ነው። ሁላችሁ በስነ ስርዓት እንድታወሩ እያደረግን ነው። እንደው ሀበሻ የሚሆን እዛ ያለው ሽማግሌ ነኝ ብሎ የመጣ አካል የሰው ልጅ እንዴት ነው ጸጉሩ እንደ አርቲፊሻል ተነስቶ የብቻ የሆነው? እንዴት ነው በሁለት ወር ተሰባት ቀን ጭንቅላቱ እንደዛ የሆነው? አንድ ጊዜ እንድረስ አንድ ጊዜ ቆይ ይቅርታ እናንተ ህሌናችሁ ተቀብሎታል? ንገረኝ እስኪ እዛ ያለው ሽማግሌ ይናገር። በመጀመሪያ ደረጃ ሰይድ ያመጣው ልጅ እንድሪስ ስለሞት ልናገር። አንዴ ወንድም አለም ቆይ አንዴ ሀበሻ ይኸውላችሁ፣ ሰው ሲሞት የሚሆነው ፈሳሽ አለው ውስጡ። ያ ፈሳሽ ምንድን ነው የሚሆነው? ያብጥና ይፈነዳል። የለበሰው ልብስ በዛ ፈሳሽ ይጥለቀለቃል። ከዛ ምስጥ ሲመጣ ልብሱንም አብሮ ይበላል። ይሄ ደግሞ ልብሱ እንዳውም ከተቀበረችበት በላይ ነው ያስቀምጣችሁ። ምን ሰዓት አወለቃችሁት? ከለዋ ላይ ሴንስ አይሰጥም። ምስትም ሊበላው ይገባል። ዋኩ በእመቤቴ አንድ ጊዜ ሰያ ለምንድን ነው የሚያስወርዱኝ? ለምንድን ነው የሚያስወርዱኝ? ሞዴሬተር አንሳ እባክህ። የሰጠው ታችሁ ብላችሁ ነው የምታስወርዱኝ? ሞዴሬተር ያለው ሰው እኮ ቁጭ ብያድሬ ቅማላሞች የምፈልገው ግማታሞች እሰባታለሁ ያስወርዳቷል። እሰባታለሁ እንዴ 100 ጊዜ ነው የሚያስወርዱኝ። 100 ጊዜ ሞዴሬተር ያለው ቁጭ ብያድሬ ይኸውልህ ሞዴሬተር ያላቸው ሰው እኮ የሚያስወርዱ አይደሉም። ይኸው 5 ሰዎች ናቸው፣ እነሱም የሚታወቁ ናቸው። ኤፍራትም እያስወረዱኝ ነው። ኤፍራትም እውነት አልዋሽም እያስወረዱኝ። ማን ነው የሚያስወርድሽ? ያሳይሻል እኮ የሚያስወርድሽ ሰው እኮ ያስታውቃል። ስክሪን ስልጣን ያላቸው 1 2 3 4 5 6 7 ናቸው። ይጽፍልሃል ላይ። አዎ ሀሳቡን ልጨርሰው እና ምን ይሆናል መሰላችሁ? መጀመሪያ ቆዳው ይቀልጥና እንትኑ ላይ ይሄ አጽሙ ላይ ይደርቃል። ተግባባን? ይጠቁራል። ነጭ ለመሆን ረጅም ጊዜ ይጠይቃል። ይሄ ደግሞ አፈር ውስጥ የተቀበረ አይደለም፣ ከአፈር ውጭ ነው ያለው እና ጥቁር ነው የሚሆነው። መጀመሪያ ነጭ አይሆንም እንደዚህ። ልብሱም ደግሞ እሷ ስጋ ላይ ነው የሚሆነው። በሬቨርድስ አሁን ያመጣችሁት ልብስ ገና ስትደርሱ ልብሱ ከላይ ተቀምጧል። ይሄ ስራ ነው። እንደገና ጸጉር ደግሞ ይኸውላችሁ ቆዳው ሳይረግፍ ጸጉር አይረግፍም። ጸጉር እነዚህ ባየው መልኩ አይደለም የሚረግፈው። ስቲል ከጭንቅላቱ ጋር ተያይዞ ነው የሚቆየው ለረጅም ጊዜ። ወዲያው አይደለም ጸጉር የሚወጣው። ይሄ በሙሉ ፌክ ነው። ልጅቷ በህይወት አለች። ከዚህ በኋላ እቺ ልጅ ጥፍሯ ቢቆረጥ ተጠያቂ አሁን እዚህ ጋር እንደ ሽማግሌ መስለው ገብተው ለሰውየው የሚከራከሩ እኔ እኮ 100 ሰው አለ እዚህ ጋር 50 ሰው አለ ይላሉ። እስቲ ቪዲዮ ከፍተው 100 ሰው ያሳዩ። የለም፣ እርግጠኛ ነኝ የለም። ስለዚህ እነዚህ ቪዲዮ ላይ የወጡት በሙሉ ተጠያቂ ናቸው ለዚች ልጅ ነፍስ ይመችን ጨምሮ። ስለዚህ መሽሩሩ አያስፈልግም። ከዚህ በኋላ ከፈለጉ ይውረዱ፣ እኛ ሀሳባችንን እንሰጣለን። ይሄ የሚደረገው ግን ከዚህ በኋላ እቺ ልጅ ጥፍሯ ቢነቀል መጠየቅ አለብን። ዝም ብለህ አንተ በሰው ህይወት እየተጫወትክ ነው።